ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እየተናነቁ ነው፣ ሴቶቹ ሊባሉ ነው ማለት ነው። እንግዲህ አብርሃም መጥቷል። ምን እንደሚመልስ እንግዲህ ሩታ ሄርሜላ ደግሞ እኔም ጋር ኑሮ ጀምሯል። እኔ እየወህዳለሁ ልጁን ማየት አለበት። እኔ እኮ ስለተጨነቃቸው ነው እንጂ ማንጣት አልፈለኩም ነበር እያለች እየደነፋፋች ነው ማለት ነው። እስቲ እናያለን እንግዲህ ይዘሽው ስከጂ ማለት ነው። ያው እንግዲህ ተመክሎ ተዘክሎ ነው የመጣው ማለት ነው። እምቢ በል ወደ ሄርሜላ ምረጥ ተብሎ ነው እንግዲህ ከብዙዬ ጋር ለምን ሄደ? ለምን ቀጥታ ለመጣችውም ለምን ከእህቱ ጋር የወሰድኩት ከስጋው ጋር እያለች እንትን ትላለች ማለት ነው። ከልጁ እናት በምንም ነገር አትበልጭም። አንተ አሽቃባጭ ደግሞ አታሽቃብጥ ማለት ነው። አሽቃባጭ ምንም አያስፈልግም። ስለታወቀባችሁ ነው ይዛችሁት የመጣችሁ ማለት ነው። ድራማው እንግዲህ ቀጥሏል ማለት ነው። ወይ ሰሞኑን ይጠናቀቃል ወይስ አይጠናቀቅም? ይቀጥላል። አብርሃም ሩታን ተመለጠ የሚቀጥል የሚያልቅ ይመስለኛል። ሩታን ደግሞ አልመልጥም ብሎ ግልግል ተፈጠረ ደግሞ ያው የሚቀጥል ይመስለኛል። እንግዲህ በሚለቀቀው በአብርሃም ቻናል ነው፣ ማታ ይለቀቃል፣ እንጠብቃለን ማለት ነው። እኔ ግን የዳኒ ማሽቃበጥ በጣም ገርሞኛል። ሄርሜላ ደግሞ ከዚህ ጋር እኮ ምንም በህግ በኔ ጋር ኑሮ ጀምሯል የምትይው ማስመሰል ውሽማ መሆንሽን ነው እንጂ ከአንቺ ጋር ምንም ኑሮ የጀምረው ነገር የለም። ቀለበት ደግሞ ዝም ብሎ ነገር እኮ ነው። እዚህ ጋር እኮ የሰርግ ፎቶ አለ። በህግ እንኳን ብከዱ በምንም ነገር እሱ ሩታን ተመረጠ በምንም ነገር ልታሸንፉ አትችሉም ማለት ነው። እንግዲህ የዛሬውን ተመክሮ ይመጣል። ሩታን ሲያግን ቀፈነ ያረጋት እናቴ። እንግዲህ ምን እንደምትሆኑ እናያለን ማለት ነው። እስቲ ዛሬ የሚለቀቀውን ቪዲዮ እናያለን። እንግዲህ ጓደኞቿ ራሱ ወንድሟም ራሱ ሩታ እንግዲህ ወደ አዲሱ ህይወቷ ጀምራለች፣ እዛው አብርሃምን ያዙት እያሉ ነበረ። እሷ ግን ይኸው ተገኝታለች እዚህ ጋር ማለት ነው። የዛሬው እናያለን ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው በሰው ባል እንደዚህ ሙግት፣ እንደዚህ ክልክል፣ እንደዚህ ድብድብ አስፈላጊ ነው እንዴ? ግን አስፈላጊ አይመስለኝም። ደግሞ ቆይ እናንተ ግን ልብስ እየተቀያየራችሁ ነው እንዲህ የምንለብሱት? ሰሞኑን ይህንን ልብስ ሄርሜላ ስለብሰው አልነበር እንዴ? እኔ እኮ የሚገርመኝ ነገር ይህ ድራማ መሆኑን እኮ የምታውቁት ልብስ እየተቀያየሉ የሚለብሱት ነገር ነው የገረመኝ። ሩታ የለበሰችውን ሄርሜላ ትለብሳለች፣ ሄርሜላ የለበሰችውን ሩታ ትለብሳለች። እኔ እኮ ግራ የገባኝ እስቲ እንደኔ ግራ የገባችኋለ? ይሄን ልብስ ሰሞኑን ሄርሜላ ለብሳ ስትሰራ ነበር። ደግሞ ይሄንን ለብሳ መጣች ዛሬ። ይሄ ደግሞ በቀደም ለታ ሩታ ለብሰው ነበር። እንዴት ነው እየተቀያየሩ ነው እንዴ እነዚህ ሰዎች የሚመጡት? እኔ ግን ቀይ ልብስ እንዴት እንደሚያስጠላኝ ይቅርታ አድርጉልኝና ቀይ ልብስ ለብሶ ሲመጡ የሆነ ነገር እንትን ይለኛል። አልወድም እኔ ቀይ ልብስ እንደዚህ ብጭጭ ያለ ቀይ። እኔ ታው ቀይ አለኝ ሞልቶኛል፣ ግን መልበስ ሁሉ እየደበረኝ ኢትዮጵያ ሄጄ እንኳን አልለበስኩም። አንድ ቀን የለበስኩት አሉ ቀሚሶች እንትሎች እንደ በጣም የሚያማምሩ ረጃጅም ሆነው ነው እንጂ ቀያይ ናቸው። እና ግን በብዛት እኔ አልወድም፣ አልለብስም። እንጃ ለምን እንደሆነ አላውቅም። እና ከቀይ ጋር ጠብ ነው የመሰለኝ። ለምንድን ነው ከቀይ ጋር ጠብ ሆንሽው እንዳትሉ ብቻ። እና ለማንኛውም እናያለን ዛሬ ማታ ማለት ነው። ማታ እንጠብቃለን። እስከዛ ይችን እንደው ላይክ እያረጋችሁ አበረታቱ እንላችኋለን። ሌላ ምንም ነገር አንልም። እኔ እንጃ፣ እኔ በጣም ከባድ ነው። እውነቴን ነው የምላችሁ። የሚሰሩት ስራ ሁሉ በጣም ከባድ ነው። እንደዚህ ለአንድ ወንድ ብለው እንደዚህ መደባደብ እኔ እንግዲህ እስቲ እናያለን። እኔ ሳላይ አልፈርድም። ሰው ይፈርዳል ወይ ሄርሜላ ጋ ነው ወይ ሩታ ጋ ነው እያሉ እንግዲህ ይከራከራሉ። እኛ አናውቅም። አይተን ብንፈርድ አይሻለንም? አይተን ማታ የማታውን ቪዲዮ አይተን እንፈርዳለን ብዬ አስባለሁኝ። እኔ በበኩሌ የሚመርጠው ሩታን ይመስለኛል። እስቲ እንግዲህ በመሰለኝ ነው። እኔ ደግሞ ያልኩን ነገር ስለሚሆን ይሆናል ብዬ አስባለሁኝ። እንግዲህ ያንን የሚምረጥ እኛ ያገባንም። እኛ አትጨቃጨቁ፣ አትጣሉ። እኔ እውነቴን ነው የምላችሁ። አንዳንዴ ከማያገባን ገብተን የሆነ ልባችንን የምናደርቀው ልጆች በጣም ነው እንትን የምትሉ ማለት ነው። እኔ እነሱ እኮ ስራቸውን እየሰሩ ነው። እውነቴን ነው የምላችሁ። እነሱ ስራቸውን እየሰሩ የሆነ ገንዘባቸውን እንትን እያሉ ነው። እኛ ግን
አብሶ ብር ለምታዋጡ ልጆች በጣም ተቀድሙኛላችሁ። እዛ ጋ እናትሽ ተልባ፣ እዛ ጋ እናትሽ የቡና መግጃታ በአሁኑ ጊዜ ቡና እንኳን ጠጥተው የማያድሩ ቤተሰቦች እያሉን እናንተ ለእነሱ ገንዘብ ታወጣላችሁ ማለት ነው። እኔ አታውጡ አላልኩም፣ ታላችሁ ስጡ። ግን መጀመሪያ መቅደም ያለበትን አስቀድሙ ብዬ ነው የማስበው ማለት ነው። ሄልሜት ላይ ይዘው ትሄድ ውጭ እኛ ገንዘቡን እንችላለን፣ እኛ እንትን እናደርጋለን። ካናዳ ያለችው እንደዚህ ብላለች። ካናዳ አይ ካናዳ አሁን ጊዜ እኮ እናትሽ እዛ ጋር ቡና መጠጫታ ነው። አንቺ ካናዳ ስላለሽ ብቻ ጉድላችን ትነፊያለሽ። እንደ ካናዳም እኮ ተፈግቶ ነው፣ ዝም ብሎ አይደለም ገንዘብ የሚገኘው፣ ዝም ብሎ አይደለም። ስለዚህ ጉድላሽን አትንፊ። የራስሽን እናትሽን የወለደችሽን አምጣ መጀመሪያ እናትሽን ተንከባከቢ። እነሱ ለገንዘባቸው እየሸቀሉብን ነው፣ እየሸቀሉብን እኮ ነው። እውነቴን ነው የምላችሁ። እናንተ ቀልድ መስሏችኋል። እነሱ እኮ ስራ እየሰሩ ነው። እኛ እኮ ዝም ብለን አዳናቂዎች ነን እንጂ እኛ ምንም እኮ እንትን የምናገኘው ነገር የለም። ብናዳንቅ ምንም ብንል ያው በእነሱ እንሸቅላለን። 5ም 10ም ይሁን አዲ ምንም ችግር የለውም። ግን ያልሆነ ነገር አትሳደቡ። የምትሳደቡ ልጆች ማለት ነው፣ ሩታን የምትሳደቡ ምናምን። እኔ ሄልሚላን አልደግፍም፣ በጭራሽ አልደግፍም። ለምን? ትክክል አይደለም የምትሰራው ስራ፣ የሰው ባል ነው። ስለዚህ ወደ ቦታዋ መመለስ አለበት። ዛሬ ይህንን ሰምቶ እኮ ነው ወንድምየው መጀመሪያ አንተ ሂድና አግባባ ተብሎ ወንድምዬ የመጣው ማለት ነው። አግባባ እኮ ተብሎ ነው። ጉድ እኮ አግባባቸውና ከዛ እንትን ይባላል ተብሎ ለምን ስለሚያውቁ ነው ዛሬ የመጡት እንጂ ሩታ ተነስታባቸዋለች መሆኑን አውቀው ነው እንጂ አይመጡም ነበር። ስለዚህ ሲያዩት የሚያዋጣቸው ነገር አይደለም። የማያዋጣ ባል ቅንድብ ላይ ይስማል አለ ያገሬ ሰው። ቅንድብሽ ላይ እኮ ሲስምሽ ነው ልዬ አብሎሽ ባል እንደማይሆንሽ ማወቅ የነበረብሽ። ቅንድብ ላይ ተሳመሽ ባል አይሆንሽም። እውነቴን ነው የምልሽ። ስለዚህ የሰው ባል ነው። ስጪ፣ አንጥተሽ አስረክቢ፣ አንጥተሽ አስረክቢ። ወይኔ ብዙዬ ብላ ልትሞት ነው። እቺ ብዙዬ እንደው እቺ ያክስት ጥላት፣ እቺ ጉማሬ ነች። ለማንኛውም ቤተሰቦች ሸላይ ካድርጉ እስቲ። ዛሬ ምንድን ነው ቀኑ? ብለው ነገ ትምህርት አለ። መቼ ነው የዚህ ሀገር ትምህርት የሚያልቀው? እናንተ ጉድ እኮ ነው። ፈተና ናቸው ግን እንደው ምን አጥንተው እንደሚፈተኑ የዚህ ሀገር ትምህርት እንደው ዝም ብሎ ነገር ነው እንዲህ። በእናታችሁ ዝም ብሎ ይሄዳሉ ይመጣሉ፣ አያጠኑ ምን አይሉ። ከትምህርት ቤት ይመጣሉ፣ ከአይባድ ላይ ይሰካሉ። ከዛ በቃ ሊሄዱ ሊያጠኑ። እውነቴን ነው የምላችሁ። እኔ በፊት የነበርኩበት ቤት እዛ ልጆቹ እናቴ ፈተና መጣ ተብሎ ውጭ እንኳን አይወጡም። ለ1 ወር ውጭ አይወጡም። በጣም ጎበዞች ናቸው ልጆቹ፣ ያጠናሉ። አባታቸው ያስጠናቸዋል፣ አስጠና ያለቻቸው እናታቸው ታስጠናቸዋለች። እናታቸውን ጎበዝ ነች። ጊዜዋን ሰውታ ነው ልጆቿን የምታስጠናው። አተኛም ራሱ የቤት ስራ እንኳን ሲኖርባቸው እነሱ ተኝተው እሷ ላይ ሰርታ የምታድርላቸው። እኔ የዛ ሀገር ሰው ለትምህርት ፍላጎት አለው። እዚህ ደግሞ እዚህ የላቸው፣ ዜሮ ናቸው። እውነቴን ነው የምላቸው። እኔ እውነቱን ነው የምናገረው። ስለዚህ ዜሮ ናቸው። ለማንኛውም ሸላይክ እያረጋችሁ እንግዲህ ሩታና ሄልሚዬ ዛሬ ሲደባደቡ ሲተናነቁ ማን እንደሚያሸንፍ እንግዲህ ማታ እናያለን ማለት ነው። አብሬችዬ እያሉ ሁለቱም ሊገነጥሉት ነው መሰለኝ። ሰውየው ተከፋፈሉት እንግዲህ። ደግሞ አይከፈልም እንጂ ጉድ እኮ ነው። አይከፈልም እንጂ ቢከፈል ኖሮ ተከፍሎት ነበር። ስለዚህ ስለማይከፈል እንግዲህ ምንም ማድረግ አትችሉም። እውነቴን ነው። ጉድ እኮ ነው ዘንድሮ። ጉድ እና ወጀራት ወደ ኋላ ነው።
ጉድና ጅራት በስተኋላ ነው የሚባለው። ደክሞኛል፣ ግን ያው ለፍትፈታ ሲባል ደከመሽ በሉ። እስቲ ተውኝ፣ መሎኛል። አሁንስ ስደት ይመላል። ምን አለበት እኛን ከስደት ብታወጡን እና ብለሽ ለእሸር አልጋችሁልን። ምን አለበት እኛስ ወገኖቻችሁ አይደለንም? እኛንስ ምን አለበት እንደዚህ ብታፈምሱ? እውነቴን እምላችሁ ከስደት ብታወጡን እንደዚህ ከምንጨቃጨቅ በራሳችን በእናንተ እንዲህ እየተጨቃጨቅን ከምንጋደል በራሳችን ብንሰራ። እስቲ አፈምሱ እናንተ። ወገቤ ወይኔ ጉዴ! ምን ሆኔ ነው ወገቤን ያመመኝ? በስመ አብ ወወልድ ወመንፈስ ቅዱስ። አምላኬ ድረስልኝ። መብርሃን አንቺ ደግፊ፣ አንቺ ደግፊ።